ሰላም የእግዚአብሔር ቤተሰቦች ከማኅበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። በግሪክ አቴንስ ከተማ የተቋረጠው የቤተክርስቲያን አገልግሎት የሚጀመርበትን ሁኔታ በተመለከተ ውይይት መካሄዱ ተነገረ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በኢትዮጵያ የግሪክ አምባሳደር አንቶኒዮስ ስኩሮፕሎስን በጽሕፈት ቤታቸው ተቀብለው አነጋግረዋል። በኖርዲክና ግሪክ ሀገረ ስብከት በግሪክ አቴንስ ከተማ የምትገኘው ምክሐ ደናግል ቅድስት ኪዳነ ምሕረት ቤተ ክርስቲያን በምዕመናንና በቤተ ክርስቲያኑ አስተዳደር መካከል በተፈጠረው አለመግባባት ከ40 ዓመታት በላይ አገልግሎት መቋረጡ ይታወሳል። ቅዱስነታቸው ከአምባሳደሩ ጋር በነበራቸው ቆይታ ቤተ ክርስቲያኗ ስለምትከፈትበትና አገልግሎቱ በሚጀመርበት ሁኔታ ላይ መምከራቸው ተመላክቷል። ቅድስት ቤተ ክርስቲያን በውጭ የሚኖሩ ትውልደ ኢትዮጵያውያን ባህላቸውንና እምነታቸውን አውቀው እንዲያድጉ ስራዎችን እየሰራች መሆኗን በነበረው ውይይት ላይ ተነስቷል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መገናኛ ብዙኃን አገልግሎት ነው። አባ ተክለ ዮሐንስ ደረሰ ያሰቡት ደብረ ወገግ ቅድስት ሥላሴና አቡነ ሳሙኤል አንድነት ገዳም መነኩሴ አንገታቸውን በጩቤ ተወጉ። የምዕራብ ሐረርጌ ሀገረ ስብከት ሚዲያ በማኅበራዊ ድረገጽ ባጋራው መረጃ የገዳሙ አገልጋይ በሆኑት አባ ተክለ ዮሐንስ ደረሰ በእንጨት ለቀማ ላይ እያሉ ዛሬ ነሐሴ 8 ቀን 2018 ዓ.ም ከቀኑ 5 ሰዓት ተኩል አካባቢ ባልታወቁ ኃይሎች አደጋው ደርሶባቸዋል ብሏል። ታጣቂዎቹ የገዳሙን አባት በአሰቃቂ ሁኔታ ጉሮሯቸውን ወግተው ለመግደል ሙከራ ማድረጋቸው ተገልጿል። ጥቃቱ የደረሰባቸው አገልጋይ ከግድያ ሙከራ ለማምለጥ በመቻላቸውም ወደ ሕክምና ተወስደዋል ተብሏል። በገዳሙ እየተፈጠሩ ያሉ ተደጋጋሚ ጥቃቶች እንዲቀረፉ የዞኑ የመንግስት ጸጥታ አካል መፍትሄ እንዲሰጥ የሀገረ ስብከቱ ጽሕፈት ቤት ሪፖርት ማድረጉ ተነግሯል። በሀገር አሜሪካ የሚኖሩ 2 ጃማይካውያን ተጠምቀው የቅድስት ሥላሴ ልጅነትን አገኙ። በትላንትናው ዕለት በአሜሪካ ሀገር የሚኖሩ 2 ጃማይካውያን በመንበረ ጸባዖት ቅድስት ሥላሴ ካቴድራል ተጠምቀው ወደ ቅድስት ቤተ ክርስቲያን ኅብረት መቀላቀል መቻላቸው ተነግሯል። አዳዲስ አማንያኑ ከጣቢያችን ጋር በነበራቸው ቆይታ የዛሬዋ ቀን ከዚህ በፊት ማድረግ ያልቻልነውና የሕይወት ዘመን ዕልማችን የተፈጸመበት የሙሉነት ስሜት የተሰማንለት ነው ሲሉ ተናግረዋል። በተጨማሪ ገለጻቸውም በእያንዳንዱ የሕይወት ምዕራፋቸው ለሌሎች ሰዎች ተስፋ በመሆን መንገድን እናሳያለን ብለዋል። ዝርዝር መረጃውን በዕለተ እሁድ በሚኖረን አብይ ዜና ላይ እንመለስበታለን። ሰላም እግዚአብሔር ከሁላችን ጋር ይሁን። የዕለቱ አጫጭር መረጃዎች የእስካሁኖቹ ነበሩ።